እውነት በጣም ነው የሳኩት። እኔ ሼር ተደርጎልኝ ነው አላየሁም ነበረ። ሲስ ጭራሽ ተብሩኬ ጋራ ፎቶዋን አቀናብራ መጣች። ምኞት አይከለከልም። አልጋ ላይ ደግሞ አድርጋ ማለት በጣም ደፋር ናት። በቃ አይና ወጣ በእግር ሄደ። ሀይሚ ሳትሆን እንደዚህ ያለ ወግ ያለ ማዕረግ እንደዛ ብሬ ልተኛ ብላ ፍላጎት ያላት አንቺ ነሽ። ብሩኬ ግን ቼክ አያረግሽም። ቼክ ማለት ነው የእናቱ ቅምጥል ቼክ አያረግሽም። ባናትሽ ተተከይ። እንዳንቺ አይነቶቹ ባልቴቶች ናቸው ብሩኬና ሀይሚ አብረው እንዳይቀጥሉ በፍቅር እንዳይኖሩ ምናምን። ደግሞ ፍቅር የማይገባው ሰው ትያለሽ እንዴ? ሲጀመር ብሩኬ በውስጥ ለሀይሚ ፍቅሩን ገልጦላታል። ገባሽ? እዚህ ጋር የሚመጡት ሁለቱም እኛን ፈታ ለማድረግ ነው። ከዛ ውጪ ማንሽ ምንድነሽ? ለአንቺ ፍቅር መተው ለአንቺ ፍቅራቸውን የሚገልጡልሽ ማን ነኝ ብለሽ ነው? እንዳንቺ አይነቷ እንደናንተ አይነቶቹ እኮ በቡሩኬ ፍቅር የተጎዳችሁ ታንቃችሁ ትደፋላችሁ ብሎ አስቦላችሁ ነው ለሃይሚ በውስጥ የነገራትን ፍቅር እንደሚወዳት እንደሚያፈቅራት የነገራትን ላንቺ መጥቶ ያልደገመው ይሄን ቃል ማለት ነው። ቆይ ሃይሚንና ብሩኬን ስታስቢያቸው እንዳንቺ ይሄ የመንደርና የሰፈር ልጅ እንደዚህ ሀለል ያደረግሻቸው አንቺ የሰፈር ይሄ መንደርተኛ ማለት ነው። መንደርተኛ ነሽ ሲሲ፣ መንደርተኛ ነሽ። እንደዛ አድርገሽ ነው ሁለቱን የምታስቢያቸው። መንደርተኛማ ባትሆኒ ኖሮ መቼስ ዘለሽ አልጋ ላይ አትወጭም ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ተከታታዮች እንደምን ቆያችሁልኝ? በነገራችን ላይ ሲሲን ተያት የምትሉኝ ሰዎች አልተዋትም ማለት ከብሩኬና ከሀይሚ ህይወት እስካልወጣች ድረስ አልተዋትም። መብቴ ነው የመናገር። ገባችሁ? በእነሱ ህይወት ውስጥም ከሆነች የምትናገረውን ነገር ታስተካክል። ብሩኬ ፍቅር ለማይገባው ሰው ምናምን ነገር እሷ ናት ፍቅር የሚገባት። እሷ ፍቅር ሳይሆን ስሜት ነው ያላት። ስሜት ባይኖራት መቼስ አልጋ ላይ ፎቶዋን ከብሩኬ ጋር ታረግም ነበረ። ሲስተብየዋ ገባችሁ? ሃይሚን ዝቅ እያረገኝ ብሩኬን ዝቅ ሃይሚን ከፍ የማድረግ መብት የለትም። ሁለቱንም በኩል አይን አይታ የምታወራውን ነገር ታስተካክል። እነሱን ከፍ ዝቅ ካደረገች ማለት ብሩኬ ጋር ስሜት ስላላት ሃይሚ ሴት ስለሆነች ሃይሚን ዝቅ አድርጋ አንተኔ ካለች ደግሞ ሄድባታለሁኝ። ማነች ሲስ ማነች? እቺ የመንደርተኛ ማለት ነው። ጭራሽ 4 ልጆች እንዲመጡ ፈልጋ ነው። ቀበጣጠረች ለተሳዳቢ ሰጠ። እንዳንቺ አይነቶቹ ባልቴቶች እኮ ናቸው ሃይሚን የሚሰድቧት። ባልቴቶቹማ እነዛ ቅምጦቹ እንዴት ብሩኬ ላይ ውሃ ትደፋብታለህ እያሉ እያለቃቀሱ መብቷ ነው አይደለም? ውሃ ሌላ ነገርም ዱኤትም ትድፋበት መብቷ ነው። የራሷ ሰው እኮ ነው አብራ የምትቀልደው። አብረው የሚሰሩ ናቸው ሚዲያ ላይ፣ ከዛም በአካል የሚተዋወቁ አብረው እጅ ለእጅ ተያይዘው ያደጉ እዚህ የደረሱ ናቸው። ምን ቤት ናችሁ እናንተ ውሃ የምትደፋበት? ባናታችሁ ተደፉ። ለራሳችሁ ኖራችሁ ማታቁ ስለ ሰው የጣፈጠ ፍቅር ለማበላሸት ፎከታችሁን አቁማችሁ ሁሉ ጊዜ ማለት ነው። እኔ ከዛሬ ጀምሮ ብሩኬንም ሆነ ሃይሚንም እኔ የሚናገርብኝ ሰው እንደነሲስ አይነቶቹ ባናታቸው ተክላለኝ። ገባችሁ? እኔ ብሩኬን የሆነ ነገር እንደዚህ አስተካከል ምናምን ባያስተካከል መብቱ ነው፣ አይመለከተኝም። እኔ ራሴ ማለት ነው እንደዛ አይነቱን አስወግዳለሁ። ዝም ብዬ ሳስበው እነዚህ ልጆች አሰብኩኝ ቁጭ ብዬ እነዚህ ሰዎች እነዚህ ሴቶች ምንድነው ሀሳባቸው ከብሩኬ ጋር መሆን ነው። ገባችሁ? ሃይሚን በጭራሽ አይፈልጓትም ከብሩኬ ጋር እንድትሆን። ያን ነው የተረዳሁትኝ። ይሄ ደግሞ እኔ አልፈልገው የምደግፈው ነገር አይደለም። የሃይሚን ደስታ ለመንጠቅ የተዘጋጁ ሰዎች ናቸው ብሩኬን ከሃይሚ ለማራቅ። እንዴ ምንድነው አንቺኛው? እቺ ሲስማ ፈላ ተንተከተከባት እኮ። ፍቅርህን ግለጥ የምትሉ ሰዎች ፍቅር የሚገለጠው ለሚገባው ሰው ነው። ጉድጓድ ግቢ ሲስ፣ ጉድጓድ ግቢ። ተቃጣይ ገልጦላታል። ታነቂ ብሩኬ ፍቅሩን ባይገልጥላት ከቤቱ ሄዶ የሚተኛ ይመስልሻል? አንቺ ተንከሲስ እንዳንቺ መንደርተኛ አደረግሽው አይደል ብሩኬን? አልፈርድብሽም። አንቺ እኮ በፍቅር ተቃጥለሽ ነው። ፍቅርህን እንዳትገልጥ ይቅርብህ አለች። ለምን ብትሉ አትፈልገውማ ከሃይሚ ጋር እንዲሆን ብሩኬ። በቃ ምኞቱ አይደል ሀሳቡ አይደለም። ይቺ ተንከሲስ ብሩኬ እኮ ነው ሰው ያደረጋት ስትል ነበረ ትናንትና ዩቲዩብ ላይ ማለት ነው። እና ያዙ ይልቀቁኝ ስትል ነበረ ትናንት በእኔ ቪዲዮ ሰርታብኝ ነበረ። እና እሱን ደግሞ አይቼ ዝም አልኳትኝ። ጭራሽ ዛሬ ደግሞ ደገመችው። በቃ
ደገመችው። የልጆቹን ህይወት እኔ ካልኖርኩት አለች። ግን እኮ በጋራ አፍቅራችሁ ተቸገራችሁ። ብሩክን በጋራ አፈቀራችሁትና ተቸገራችሁ እናንተ ባልቴቶች ማለት ነው። ይሄ ደግሞ ስለ አልጋ ላይ ታወሪያለሽ ዝም ብለሽ። ዝም ተብሎ አልጋ ላይ ይወጣል? ቤተሰብሽን ጋር ሽማግሌ ሳይላክ ትዳር ሳይመሰረት ምናምን ነገር። ሌላው ነገር ቤተሰብ እንደ ሀሳብ ካነሳን እኔ ፎቶን ከብሩክ አለጣጥፍ። ብሩክ ስህተት እንደዛ አለብህ፣ ለሀይሚ ክብር ስጣት። እንደዛ አይነት ቦታ ላይ ከማለት ውጭ ምንም ያልኩት ነገር የለም። ይሄ ደግሞ ጥፋት ሆኖ ከታየ ይቅርታ ጠይቃለሁ። እመቤቴን ነው የምላችሁ። እኔ ወደኋላ አልልም። ይቅርታ ሁሉን ያሸንፋል። ግን እነዚህ አይነቶቹ ቅምጦች ግን የብሩክ ፍቅር በስቶ አናታቸው ላይ ተንተክትቆ ሁል ጊዜ ደግሞ ሀይሚን ዝቅ ማድረግ ይፈልጋሉ። ብሩኬ ክፉ ሰው ሆኖ አይደለም፣ መጥፎ ሰው ሆኖ አይደለም፣ እኔ በግል በድሎኝም አይደለም። እንዴ እግዚአብሔርን እምላችሁ ሲጀመር ሚዲያ ላይ ፎቶና ቪዲዮን እንጂ ከዛ ውጭ እኔ በግል አውርቼው አይደለም። እነዚህ በግል ያውራቸው አያውራቸው የማውቀው ነገር የለም። መተው ሁል ጊዜ ብሩኬን በሚወዱት መንገድ ይውደዱት፣ በሚያፈቅሩት መንገድ ያፍቅሩት፣ መብታቸው ነው። አታፍቅሩ አይባሉም። ግን ሀይሚ እንደ ሴት ልጅ ለምን አያከብሯትም? ለምን ዝቅ ያደርጓታል? ለምን ጋጠወጥ የሆነ ነገር ይናገራሉ? ነው የኔ ግልጥ አማርኛ። መተው እዚህ ይሳደባሉ ምናምን። እኔ እናንተ ስድብ ምንም አይመስለኝም። እኔን ስለማታቁኝ ነው። ጠንቅቃችሁ ብታቁኝ ድንጋይ ነኝ፣ ግድ የለሽ ነኝ። ላከበረኝ ሰው ክብር እሰጣለሁ፣ ለናቀኝ ሰው ደግሞ ጥግ ድረስ ማንነቴን የማሳይ ሰው ነኝ። ለማንንም ዝባዝንኬ ወሬ ሆድ የማይብሰኝ ሰው ነኝ። ፍንክች የማልል ሰው ነኝ። ምክንያቱም እኔ የወጣሁበትን ከየት እንደወጣሁኝ ጠንቅቄ ስለማቅ የት ቦታ ተወልጄ እንዴ ምን ሆነሽ ነው? እኔ የተወለድኩበት ቦታ ወንድ እንጂ ፈሪ የለም። ምድረ ቦቅቧ ቀዝ እየመጣችሁ እኔን ለማሸማቀቅ እኔን ለማስለቀስ ምናምን አትሞክሩት። መቼም ቃል እጅ አሰጥም። ገባችሁ? ለማንኛውም ብሩኬና ሀይሚ ወደፊት አሽቃባጭ የምትመኙትም የምትፈልጉትም አፍራችሁ ትቀራላችሁ። ምንም ብትሉ ምንም ፈተናዎችን ተቋቁመው እጅ ለእጅ ተያይዘው ዳር ይደርሳሉ። እናንተ ተሳደባችሁም አልተሳደባችሁም ከፍም ዝቅ ማደረጋችሁ እኔም ጭምር ማለት ነው። ብሩኬ እና ሀይሚ ከመጋባት አይቀሩም። አንድ ቀን ይጋባሉ እግዚአብሔር ሲፈቅድ ማለት። ሌላው ነገር ደግሞ ለብሩኬ እኔ ግጥም የገጠምኩትኝ ላሞች እናንተ ግጥም መግጠም ስለማታውቁ ግጥም እንዴት መገጠም እንዳለበት ለማስተማር ያክል እንጂ እኔ ፍቅሬን እየገለጥኩ አይደለም። ምድረ ደደብ ማለት ነው። ደደብ ሰገጤ። አማርኛውን በስነ ስርዓት አስተካክላችሁ ማትጽፉ ሰው ግጥም ሲያነብ ደግሞ ጀጅ ታደርጋላችሁ። እከክሁላ አታስቁኝ። ጥርሴ እንደውም ሞኝ ነው። ዝም ብሎ በሆነ ባልሆነው ነው የሚያገጠው።